በጌታ ኢየሱስ ክርስቶስ የተወደዳችሁ ውድ ወንድምና እህቶቻችን እንዴት ሰነበታችሁ? እንዴት ናችሁ? ይህ በየሳምንቱ በዋሽንግተን ዲሲ ከሚገኘው የኢትዮጵያ 7ኛ ቀን አድቬንቲስት ቤተክርስቲያን የሚተላለፍላችሁ ሳምንታዊው የመጽሐፍ ቅዱስ ጥናታችን ነው። እንግዲህ ላለፉት 6 ሳምንታት ሰማይና ምድርን ማስታረቅ በሚል በአንድ መሪ ርዕስ ስር እንግዲህ ስለ ጌታችን ኢየሱስ ክርስቶስ በፊልጵስዩስ እና በቆሎሳይስ መጽሐፍ ውስጥ መልእክቶች ውስጥ ስናጠና ቆይተናል። ዛሬ ደግሞ ከዛው በመቀጠል 7ኛውን ትምህርት የሰማይ ዜጋ በሚል ርዕስ በጣም ከምወዳቸው ወንድሞቼ ከዶክተር ተስፋዬ ታደሰና ከወንድሜ በፈቃዱ መሸሻ ጋር በመሆን አብረን እናጠናለን። እንግዲህ ጥናታችንን ከመጀመሪያችን በፊት እግዚአብሔር መንፈስ ከኛ ጋር ሆኖ እንዲመራንና እንዲያስተምረን በጸሎት አምላካችንን እንጠይቃለን። ወንድማችን ተስፋዬ በጸሎት ተመራናል። እንጸልይ። እናመሰግንሃለን እግዚአብሔር አባታችንና አምላካችን በፊትህ የመሆንና ቃልን የማጥናት እድልን ስለሰጠ በምናደርገው የመጽሐፍ ቅዱስ ጥናት ውይይታችን በመካከላችን እንድትሆን እንድትመራን እንጋብዝሃለን። በጌታ በኢየሱስ ስም አሜን። አሜን አሜን። ሁል ጊዜ የምናነበው መታሰቢያ ጥቅስ አለን። የመታሰቢያ ጥቅሳችንን አነብላችኋለሁ። እንደዚህ ይላል። የተወሰደው ከፊልጵስዩስ ምዕራፍ 4 ቁጥር 6 ነው። እንደዚህ ይላል። በነገር ሁሉ ይላል በጸሎት እና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። እና ከመጽሐፍ ቅዱስ ውስጥ ካሉት ጥቅሶች ከምወደው አንደኛው ጥቅስ ይሄ ነው። እና እግዚአብሔር በነገር ሁሉ ያለ ምንም ጭንቀት በዚህ ዓለም ላይ ለሚመጣብን ነገር በጸሎት በፊቱ እንድንቀርብ ይጠይቀናል። እግዚአብሔር ለዛ እናመሰግናለን። እንግዲህ ጳውሎስ ይህንን እነዚህን ፊልጵስዩስ እና ቆሎሳይስ መጽሐፍት መልእክቶችን ሲጽፍ ከሚያሳስበን ነገሮች ውስጥ አንደኛ ምንድነው? ክርስቲያኖች ሁላችንም በከፍታም ሆነ በዝቅታ ህይወት ውስጥ በምናልፍበት ጊዜ በማንኛውም ነገር በእምነት ደስተኛ ህይወት መኖር እንዴት እንደምንችል ይመክረናል በዛ ውስጥ። እና ህይወታችን እንግዲህ ሁላችንም እንደናውቀው በብዙ ውጣ ውረዶች የተሞላ ነው እና በፍጹም የማንጠብቃቸው የማንፈልጋቸው ነገሮች በህይወታችን ሊደርሱብን ይችላሉ። እና ጳውሎስ በመልእክቶች ውስጥ ደጋግሞ የሚመክረን ነገር ልክ እንደ ሰው የሚመጣብንን ማንኛውንም ነገር ስጋ ለባሾች ስለሆነ በኃጢአትም የወደቀን ሰብአዊ ፍጥሮች ስለሆነ መከራዎቻችንን ሲመጡብን ተስፋ ሊያስቆርጡን ጭንቀት ሊያመጡብን ይችላሉ። ግን ኢየሱስ ክርስቶስ ጌታችን የሆነው እኛ ግን በዛ ውስጥ በምናልፍበት ጊዜ ከኛ ጋር ስለሆነ ከቶኑ ተስፋ እንደሌላቸው ዓለማዊ ሰዎች ልንሆን እንደማይገባንና ተስፋ ልንቆርጥ እንደማይገባን ይነግረናል። እና ሁል ጊዜ መርሳት የሌለብን ነገር ካለ ከኛ ጋር ያለው ጌታ ከሁሉ የሚበልጥ አምላክ ነው። አንድ መዝሙር አለ በጣም የምወደው፣ ሁሉ በእጁ ይላል። እና ሁሉ በእጁ የሆነ ሉዓላዊ የሆነ አምላክ ስላለ ያለን ሁላችንም እና እግዚአብሔር ለዛ በጣም አድርገን እናመሰግናለን። እንግዲህ አምላካችን ከሚደርሱብን ልዩ ልዩ ችግሮች ውስጥ የምንወጣበት መፍትሄዎችን በቃሉ ውስጥ አስቀምጦልናል። እና ከሁሉ በላይ በዛሬው ጥናታችን የምንመለከተው ነገር ምንድነው? አእምሮን ሁሉ የሚያልፈውን የጌታችን የኢየሱስ ክርስቶስን ሰላም ደግሞ እንደሚሰጠን የምንኖረው ህይወት የምንንቀሳቀሰው በእርሱ ፈቃድና በጎ ህልውና እንደሆነ፣ ስለዚህ ስጋዊ ሰው በማንኛውም ሰብአዊ ፍጥረት ላይ መመካት አንችልምና ሙሉ በሙሉ ለመደገፍ በሰው ላይ በጣም አስቸጋሪ ነው የሚሆነው። አንድ ጥቅስ አለ መጽሐፍ ቅዱሳችን ላይ እናት እንኳን ልጇን ልትረሳ ትችላለች ይላልና
እንደዚህ አይነት አጋጣሚ ሊፈጠር ይችላል፣ እናት ልጇን የምትረሳበት። እኛ የምናመልከው አምላክ ግን በፍጹም ለአንዲት ሰከንድ እንኳን የማይረሳን የማይተውን አምላክ ነው እና በክርስቶስ ኢየሱስ የሆኑ ሁሉ ሕይወታቸው ዘላለማዊ፣ ዜግነታቸው ደግሞ ከዚህ ዓለም እንዳልሆነ የዛሬው ትምህርት ያመለክታል እና እንደዚህ ያለ አምላክ ስለምናመልክ ጌታችንን እጅግ አድርገን እናመሰግናለን። ጌታ የተመሰገነ ይሁን። እንግዲህ በፍቄ መጀመሪያውን ክፍል ወደ አንተ ነው የምመጣውና የምሰጥህ። በእሑዱ ክፍል ላይ መልካም አርያዎች የሚል ርዕስ ነው የተሰጠውና የተወሰደው ከፊልጵስዩስ ምዕራፍ 3 ቁጥር 17 እስከ 19 ነው እና ለአንብበውና ከዛ በኋላ በዛ ላይ ሀሳብ እንጠይቃለን። ፊልጵስዩስ 3 ከ17 እስከ 19 እንደዚህ ይላል። ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኋችሁ፣ አሁንም እንኳን እያለቀስኩኝ እላለሁ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው መኖራቸው ነው፣ ሀሳባቸው ምድራዊ ነው ይላል እና ይሄ እዚህ ላይ የሚናገረው ስለ መልካምና መጥፎ አርአያዎች ምንድን ናቸው የሚል ጥያቄ ሰንበት ትምህርቱ ራሱ ይጠይቃል እና መልካሙን ከመጥፎ ለይተን እንዴት ነው ማወቅ የምንችለው? በዚህ ክፍል ላይ እግዚአብሔር ያስተማረህን ልታካፍለን ጊዜውን ላንተ እሰጥሃለሁ። እሺ፣ እግዚአብሔር ይስጥልኝ። በተለይ በዚህኛው ክፍል መልካም አርአያዎች በሚለው ቅድም አንተ እንዳነበብከው በፊልጵስዩስ ምዕራፍ 3 ከ17 እስከ 19 መልካምና ክፎች ብሎ ያስቀመጣቸው አሉ። መልካሞቹን እንግዲህ ሲመክር ምንድነው የሚለው? እኛን የምትመስሉ ሆኖ እያለ ነው። ምክንያቱም ጳውሎስ በአንድ ቦታ ላይ እኔ ክርስቶስን እንደመሰልኩ እናንተ ደግሞ እኔን ምሰሉ እያለ የሚመክርበት ነገር አለና ስለዚህ አሁንም እዛ ያሉት ወገኖቹ እሱን እንዲመስሉ እኛን ምሰሉ እያለ ምክር ሲሰጣቸው እንመለከትና በተቃራኒ ደግሞ ማንን መምሰል እንደሌለባቸው ያስቀምጣል። ለክርስቶስ መስቀል ጠላቶች፣ አጠቃላይ ሐሳቡን ስንመለከት ለክርስቶስ መስቀል ጠላቶች የሆነውን ያንን ነገር ደግሞ እንዳንመስል ያስጠነቅቀናል። ስለዚህ አሁን መልካምና ክፉን እዚህ ጋር እንግዲህ እኔ ጀነራል አድርጌ ስወስደው መልካምና ክፉ የሚለይበት የመለያው ስታንዳርድ የክርስቶስ መስቀል ነው ማለት ነው። ለክርስቶስ መስቀል ጠላቶች ይሆናሉ፣ እንደገና ደግሞ ለክርስቶስ መስቀል ጠላቶች ያልሆኑ ያን የክርስቶስን መስቀል መዝሙራቸው ያደረጉ፣ ምኞታቸው ያደረጉ፣ ናፍቆታቸው ያደረጉ፣ ትዝታቸው ያደረጉ የሚናፍቁ አሉ ማለት ነው። በተቃራኒው ደግሞ ያን መስቀል ጠላት ያደረጉ አሉ ማለት ነው። ስለዚህ በሁለቱ መካከል ነው ልዩነቱ። የክርስቶስ መስቀል በተለይ በዚህ ኮንቴክስት ስንመለከተው በክርስቶስ መስቀል ላይ ያለን አመለካከት፣ ያ የክርስቶስ መስቀል ሰዎችን ወደ ደህንነትና ወደ ጥፋት እንዲሄዱ የሚያደርጋቸው ስታንዳርድ ልበለው። ከዛ የተነሳ ነው አንዳንዴ ክርስቶስም ታስታውሱ እንደሆነ ይሄ የማዕዘን ራስ የሆነውን ክርስቶስ ራሱን የማዕዘን ድንጋይ ይለዋል አይደል? ብዙዎች በዛ እንደሚድኑ ይናገራል። አንዳንዶች ደግሞ በዛ መሰናከያ ይሆንባቸዋል አይደል? መሰናከያ ሆኖባቸው ይጠፋሉ። ለምንድነው? ያንን የመስቀሉን ነገር፣ የመስቀሉን ታሪክ፣ የመስቀሉን
ድርጊት ሊቀበሉት ፈቃደኛ ስላልሆኑ ለነሱ አንድ ቦታ ላይ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድነው ግን ምንድነው የሚለው የእግዚአብሔር ኃይል ነው ይላል አይደል እንዴ? ስለዚህ መልካም አሪያ የሚሆንልኝ ወይም ልከተለው የሚገባው የመስቀሉ ቃል ህይወቱ የሆነለት በዛ ደም የተሸፈነ በዛ ትርክት ውስጥ ሐሴት የሚያደርግ መዝሙራችን ወይም ልንከተላቸው ወይም ልንከተላቸው እንኳን ባንል ልናያቸው ምሳሌያችን ልናደርጋቸው ከነሱ ትምህርት ልንቀስም የሚገባው በዚህ መልክ የሚሄዱትን ነው እንጂ የመስቀሉን የሚያግፋፉ አንደርማይን የሚያደርጉ መስቀሉን እንደ ተረት የሚያዩ ከሆኑ ምንድነው መጨረሻቸው ምንድነው ጥፋት ስለሆነ ማለት ነው። እና እነዚህን ሰዎች ደግሞ በቁጥር 19 ላይ ሄደን ስንመለከተው መጨረሻቸው ምንድነው ይላል ጥፋት ነው ይላል አይደል? ምክንያቱም ሆዳቸው አምላካቸው ክብራቸው ደግሞ በነውራቸው ነው። በዚህ ዘመን ብዙ ምናቸው ነገሮች አሉ። ሰው ነውር በሆነው ነገር ላይ እንደ ክብር እንደ ጌጥ አድርጎ ሲጠቀምበት ምን ያክል የሞራል ውድቀት እንዳለ የሚያሳይ። ስለዚህ እዚህ ማስቀድሞ ጳውሎስ የተናገረው በነውራቸው ምንድነው ይኮፈሳሉ ወይም እንደ ጌጥ ያደርጉታል። አንድ ሰው እውነት ለመናገር ቆሻሻ የሆነ ነገር ለብሶ ይወጣል እንዴ? ያሳፍራል አይደል እንዴ? ቆሻሻ የሆነብን ነገር አውልቀን ንጹህ ልብስ ለብሰን ነው የምንወጣው። ኢቭን ከቤት ከመውጣታችን በፊት ብዙ ጊዜ መስታወት እናያለን አይደል? የሚከፋብንን ነገር ምን ለማድረግ ነው? ለማስወገድ ነው አይደል? አይተን ለማስወገድ ነው መስታወት አይተን ምን ብለን የምንወጣው ማለት ነው። ያ ክፉ የሆነው ነገር ልናጌጥበት ስለማንችል በቆሸሸ ነገር ማጌጥ ስለማንችል፣ ነገር ግን ከሞራል አንፃር በዚህ ዘመን ስንመለከት ይሄ ነውር የሆነው ነገር እንደ ጌጥ፣ ያ ማለት ቆሻሻ ልብስ ለብሶ ለማጌጥ እንደመሞከር ማለት ነው አይደለም? ልክ እንደዛ ማለት ነው። ስለዚህ ያን ነው እየመከራቸው ያለው። ምክንያቱም ሆዳቸውም ደግሞ ምንድነው ይላል አምላካቸው የሆነባቸው ናቸው። ስለነሱ ምን ይላል ጳውሎስም እኛም እንድናደርገው የሚያስፈልገን ነገር ምንድነው? ያዝንላቸዋል አይደል? ያዝንላቸዋል፣ ከዛ ነገር እንዲወጡ ይፈልጋል። እንዲያውም ምንድነው የሚለው ካልተሳሳትኩኝ እያለቀስኩ ይላል። እያለቀስኩ ነው የሚለው ራሱ ስለነሱ ያለቅስላቸዋል። ስለዚህ እንደዚህ አይነትን ሰዎችን መከተል እንደሌለብን ያሳያል። ግን ምንድነው እዚህ ጋርም ማየት ያለብን ነገር ጳውሎስ ለፊልጵስዩስ ሰዎች ስለመጥፎች ሳይሆን ስለ መልካም አርአያዎች እንዲያስቡ ነግሯቸው። በብዛት ውስጣችን ሊሞላና እኛም ልናስብ ብዙ ጊዜ ስለመጥፎ ነገር ባሰብን ቁጥር ውስጣችን በዛ ነገር ይያዛል። ስለዚህ ምንድነው እሱም እየመከራቸው ያለው ስለ መጥፎች ሳይሆኑ ስለ መልካም አርአያዎች እንዲያስቡ። ምክንያቱም ሰው ከሰው ይማራል አይደል? ግን የሚማረው ነገር መምረጥ ያስፈልገዋል። መልካም አርአያውን መከተል ነው ያለብን። አንዳንዴም መልካም አርአያ ለመከተል ብለን አላስፈላጊ ቦታ ውስጥ መገኘት የለብንም። ምክንያቱም ከዛ ውስጥ የምናወጣቸው መልካም ነገሮች ሊኖሩ ይችላሉ። ግን ወደዛ ውስጥ በምንገባበት ጊዜ መልካሙን ለማግኘት ስንል መልካም ያልሆነው በስቶ ስለሚገኝ በዛ ተይዘን ልንቀር እንችላለን። ስለዚህ እንደዚህ አይነት ነገር በሚኖርበትም ጊዜ መጠንቀቅ ያስፈልጋል። መልካም ካልሆኑ እናያቸዋለን። ከመልካም ውስጥ ጥሩ ነገር አወጣለሁ ብለን መጋጋጥም የለብንም። በዛ መልክ እንድንጓዝ እንድናስተውል
መጥፎ የሆነውን ነገር እንድንመለከትና ከዛም እንድንርቅ ይመክረናል። ምሳሌ ውስጥ ይመስለኛል ብልህ ሰው ብልህ ልጅ ነው እንጂ ብልህ ልጅ ክፉን አይቶ ይሸሸጋል፣ አላዋቂዎች ግን ምን ይላል? አልፈው ይጎዳሉ ይላል። እና እዚህ ጋር እንዳጠቃላይ መልካም አርያዎችን መከተል በሚልበት ጊዜ መልካም የሆነውን ነገር እንድንከተል፣ መልካም ባልሆነው ነገር ግን እንዳንያዝ፣ ጊዜያችንን ማባከን የለብንም። አንዳንዴ መጥፎ ያልሆነ ነገር ውስጥ ሰዎች ለመግባት ይከጅሉና እዛ ውስጥ እኮ አንድ ሁለት ያወጡላቸዋል መልካም የሆነ ነገር። ሊትራሊ ብታወጡ ያ መልካም ሊሆን ይችላል፣ ግን የታጨቀበት ነገር ስንመለከተው በዙሪያው የሞላው ክፉ ነገር ነው። ከሞላው መጥፎ ክፉ ነገር ውስጥ 2-3 መልካም ነገር ሊኖር ይችላል። ያችን መልካም ነገር ፍለጋ ያን ሁሉ ዋጋ መክፈል አያስፈልገንም። አይተነው መጥፎ ከሆነ ወደ መልካሙ፣ ምክንያቱም ጊዜያችንን እያለቀ ስለሆነ በመልካሙ ነገር ላይ መልካም የሆነውን አርያ የሆነውን ነገር እንድንከተል፣ ያንም ደግሞ የምንለይበት በክርስቶስ መስቀል፣ ስለ ክርስቶስ መስቀል ያለን እይታ፣ ያላቸው እይታ። የክርስቶስ መስቀል ስንል ደግሞ ሰፊ ነው። የደህንነታችን ሁኔታ የተቃኘበት የተረጋገጠበት ነገር ስለሆነ በዛ መልክ እንድንመለከተው የሚያስፈልግ ይመስለኛል። እግዚአብሔር ይባርክ። በጣም እውነት ነው። እንግዲህ አንዱ እኔም የተማርኩት ነገር ከዚህ ውስጥ ያው አይኖ ዳት ሁልጊዜ እንደ ጎላችን ክርስቶስን እያየን መጓዝ ነው አውቃለሁ። ግን ጳውሎስ በተጨማሪ ደግሞ በተለይ በክርስትና ሕይወታችን መልካም አርያ ሊሆኑ የሚችሉ ሰዎችም እንዳሉ ከነሱም ልንማር እንደምንገባ እንግዲህ እየመከረን ያለው። በዛ ውስጥ ደግሞ ራሳችንን ካየ ነው እኛም ራሳችን ለሌሎች ሰዎች መልካም አርያዎች መሆን አለብን የሚልም ትምህርት ይሰጠኛል እኔ ታስበውና እግዚአብሔርን ለዚህ አመሰግናለሁ። እንግዲህ ተስፊሽ ወደ አንተ ነው የምመጣው። መልካም አርያ ብሎ እንግዲህ አሁን ደግሞ በጌታ ጽኑ የሚል ክፍል ነው የያዘው የሰኞው ክፍል እና ከፊልጵስዩስ ምዕራፍ 3 ከ20 እስከ 21 ነው የተወሰደው እና ለአንብብልህና ከዛ ሁለት ጥያቄዎች ጠይቃለሁኝ። ፊልጵስዩስ ምዕራፍ 3 ቁጥር 20 እና 21 ላይ እንደዚህ ይላል፣ እኛ አገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒት እርሱም ጌታ ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣልና ይላል። እንግዲህ እንደ ክርስቲያኖች ሁላችንም ሀገራችን ሰማይ መሆኑን መገንዘባችን እንግዲህ በሕይወታችን ውስጥ ምን ፋይዳ ያመጣል ብለህ ታስባለህ? በተለይ ደግሞ እያንዳንዳችን ይሄ ሟች የሆነው ስጋዊ ፍጥሩ ስለሆነ የጳውሎስ መልእክት በዚህ ክፍል ውስጥ የሚያመጣልን ስንቅ ምንድን ነው ብዬ ልጠይቅህ። እኔ አመሰግናለሁ ወንድሜ ያለው ላይ ትንሽ ሀሳብ ይሄ ስለ መስቀሉ ጠላቶች እዚህ ጋም ይናገራል። አያይዤ ከዛ ወደ አንተ ጥያቄ እመጣለሁኝ። ለምንድነው ጳውሎስ የመስቀሉ ጠላቶች የሚላቸው ብለን ስናስብ በመስቀል ላይ የተፈጸመው ነገር ምንድነው? ምንድነው የተፈጸመው? ደህንነት እኮ ነው። ክርስቶስ ኢየሱስ ስለኛ በመስቀል ላይ ሞተ። ስለዚህ ደህንነታችን ሙሉ ለሙሉ በክርስቶስ ኢየሱስ ነው። አስተውለን ከሆነ ላይክ አንዳንድ ሃይማኖቶች ጁዳይዝምን ብንወስድ ለመዳን ስራ አስፈላጊ እንደሆነ ይናገራሉ። ፈሪሳውያኖች ሕግን በመጠበቅ የተለያየ የተበላሸ፣ እነዚህ የመስቀሉ ጠላቶች ናቸው። ደህንነት ሙሉ ለሙሉ በማን ነው? በክርስቶስ ኢየሱስ በኩል ነው። ይህንን የሚያበላሽ ነገር ሁሉ በመስቀል ላይ ክርስቶስ ኢየሱስ የሰራውን ስራ ምን የሚያደርግ ነው? የሚክድ ነው።
እዚህ ይህንን የማይቀበሉ እነዚህ የመስቀሉ ጠላቶች ይላቸዋል እና ባህሪያቸውን ወንድሜ ገልጿል። እዚህኛውም ክፍል ላይ ስላለ ነው እርሱን ያንን ሀሳብ እንደማጠቃለያ መውሰድ የፈለግኩት። ወደ አንተ ጥያቄ ስንመጣ የሰማይ ዜጋ መሆናችን በእርግጥ ርዕሱም እንደሚለው በጌታ ጽን እንድንጸና የሚያደርገን ትልቁ ነገር የሰማይ ዜጋ መሆናችን የሰማይ ዜጋ መሆናችን ነው። የላኛውን ማየት ስንችል ነው። እንዳንጸና የሚያደርጉን ብዙ ነገሮች አሉ ማለት ነው። ግን እንድንጸና የሚያደርገን ምንድነው? እሱ የላኛውን ስናይ ነው። ምክንያቱም አገራችን በዚህ ምድር ሳይሆን በላይ ነው። የክርስቶስን ምጽአት ተስፋ ስናደርግ ነው እንደ ጥቅሱ ያንን ስናደርግ ነው እንግዲህ ልንጸና የምንችለው። አገራችን በሰማይ ነው። ጌታ ኢየሱስ ክርስቶስ ይመጣል ይወስድናል የሚል ተስፋ አለ። እርሱ ሲመጣ ደግሞ አንድ ሌላ የሚፈጸም ተስፋ አለ። ይህ የተዋረደውን ወይም ደግሞ ደካማ ስጋችንን ምን ያደርገዋል? ይለውጠዋል። ምናልባት እስከዛ በተለያየ ነገር ውስጥ እናልፋለን። በበሽታ፣ በህመም፣ በሞት፣ በተለያዩ ስቃዮች። ነገር ግን የላኛውን በማሰብ እንድንጸና ያስፈልጋል። ሁላችንም በእንደዛ አይነት ነገሮች ውስጥ እናልፋለን። ሁለተኛውን ጥያቄህን ጠብቃለሁ። የመጀመሪያው መልሼ ካልመለስኩም እንደገና መልሰሃል። ወደ ሁለተኛው ትችላለህ። ጥያቄ ሁለተኛው ጥያቄ እንግዲህ በዚህ ሁላችንም ስጋዊ ስለሆነ ደግሞ ሟችም ነን ሁላችንም እና እንግዲህ በዚህ ውስጥ እግዚአብሔር በዚህ ክፍል ውስጥ አሁን ስታጠና የሰኛው ክፍል ላይ ጳውሎስ የሚያስተምረን ለእኛ የሚሆን ምን ትምህርት ነው ያስተማረን የሚል ሀሳብ ነው እንጂ ለእንትን ያሉ የጠየቁት በአጠቃላይ ከሰኞ ያ ሁላችንም እውነት ነው እንሞታለን። ግን ምንድነው ተስፋ አለን እኛ። ትልቁ ነገር ምንድነው? እሱ ኢቨን በምናልፍበት በመከራ ውስጥ በተለያየ ነገር እንድንጸና የሚያደርገን ከሞት ባሻገር ያለውን ሕይወት ተስፋ በማድረግ ነው። ከዛ በተጨማሪ በዚህ ክፍል ላይ ስለ አዲስ አካል ይናገራል። ለምሳሌ ኢዮብ ምዕራፍ 19 ከ5 እስከ 7 የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህንን ቁርበቴ ከጠፋ በኋላ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ ይላል። እኔ ራሴ አየዋለሁ፣ ዓይኖቼ የሚመለከቱታል፣ ልቤ በመናፈቅ ዝሏል ይላል። ያንን ተስፋ ያደርጋል እና በመጨረሻ ኢየሱስ ምን ያደርጋል? ሞትን ይሽራል። የተለያዩ ክፍሎች አሉ እዚህ ጋር ሉቃስ 29 የሰንበት ትምህርት 24 39 አንደኛ ቆሮንቶስ 15 42 አንደኛ ቆሮንቶስ 15 እነዚህን ስናነባቸው ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ከ50 እስከ 54 ያለውን ሀሳብ ስናይ የሚበሰብሰው የማይበሰብሰው ሊለብስ ይህ የሚሞተው የማይሞተውን በዛን ሰዓት ላይ ምን እንላለን? ሞት ሆይ መውጊያ የት አለ? ስለዚህ ያንን ተስፋ ስናደርግ የዚህ የምድር ነገር ምንድነው? እሱ መጨረሻ እንደሆነ እንዳልሆነ ስናስብ በተስፋ እንሞላለን። ትልቁ ነገር ምንድነው? እሱ በመከራ ውስጥ እንድንጸና የሚያደርገን ነገር ከሌሎች የሚለየው ነገር ክርስቲያኖችን ምንድነው ብለን ስናስብ ያኛውን ነገር ተስፋ እናደርጋለን። ከጨለማ ባሻገር ምን እንዳለ? ብርሃን፣ ከሞት ባሻገር ሕይወት፣ ተስፋ ከመቁረጥ ባሻገር ተስፋ አለ። ከዚህ ከጨለማው ባሻገር ምን አለ? ብርሃን አለ። ስለዚህ ተስፋ አለን፣ ተስፈኞች ነን። ያንን ስናደርግ እንጸናለን፣ እንዲሁም ደግሞ እንበረታለን። ስለዚህ የሰማይ ዜጎች መሆናችን የዘላለም ሕይወትንና የትንሣኤን ተስፋ ያካትታል። ምን ያካትታል? የዘላለም ሕይወትን እና የትንሣኤንም
ተስፋ አብረው የያዘ እንደሆነ ልናስብ ያስፈልገናል። ጠቅለል አድርገን እንግዲህ ስናስብ በዚህ ክፍል ላይ ያለው በሰኞ ክፍል ላይ በጌታ ጽኑ የሚል ሲሆን በጌታ እንድንጸና የሚያደርገን ምንድነው? እሱ ያኛውን ተስፋ ስናደርግ ነው፣ ከዚህ ምድር ባሻገር ያለውን ነገር። አመሰግናለሁ። አሜን አሜን። እንትና አሳሰብከኝ። አንደኛ ቆሮንቶስ 13 ላይ እምነት፣ ተስፋ፣ ፍቅር የሚላቸው ሀሳቦች በተለይ ተስፋ በጣም አድርጎ ቢገርብ ነው። መጽሐፍ ቅዱሳችን በብዙ ተስፋዎች የተሞላ ነው እና አንዳንዴ ሳስበው አሁን ዘላለም መኖር የሚባለው ነገር በጣም እንትን ይለኛል። እንደው በቃ ከማስበው በላይ ነው። አንድ ሰው ለዘላለም መኖር እና በጣም ኮንሰፕቱ በጣም ዋይድ ነው። በፍቅር ወደ አንተ ልመለስና እንግዲህ ወደ ማክሰኞው ክፍል ስንሄድ ምን ይላል? እንግዲህ እቺ በጣም ፌቨሬት ጥቅስ ነች። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ያለችው በተለይ ርዕሱ ራሱ ሁልጊዜ በጌታ ደስ ይበላችሁ ይላል። ቁጥር 4 ግን ከ4 እስከ 7 ያለውን አነባለሁ። ግን መጀመሪያው ቁጥር 4 ላይ ያለችዋ ሁል ጊዜ በጌታ ደስ ይበላችሁ ብሎ ጳውሎስ አላቆም ደግሜ እላለሁ ደስ ይበላችሁ ይላል። ስትሬስ ያደርገዋልና ከዛ በኋላ የሚገርም ነገር ነው የሚናገረው። ገርነታችሁ ለሰው ሁሉ ይታወቅ ይላል። ጌታ ቅርብ ነው በነገር ሁሉ ይላል። በጸሎትና በምልጃ እንግዲህ ከመግቢያው ጥቅስ ጋር ነው። በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ከዛ በኋላ አብሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁን ሀሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ቲንክ እንደዚህ ምንድነው ፊልጵስዩስ ላይ እንደዚህ ጥቅስ ጠንከር ያለ ደስ የሚል ጥቅስ ፐርሰናል ያላገኘሁም እና በጣም የሚወደድ ጥቅስ ነው። እንግዲህ ይሄ በተለይ ይሄ ሁል ጊዜ የሚለው ቃል ምን ማለቱ ነው? እና ሁል ጊዜ እኛ እንዳው ደስተኞች መሆን እንችላለን ወይ ነው ጥያቄ ሊያመጣ ይችላል። እና ሌላው ደግሞ ይሄ ልባችንን ሀሳባችንን የሚጠብቀው የእግዚአብሔር ሰላም ምን አይነት ነው? እና እንግዲህ ሁለቱንም ሀሳብ ይዘህ በዛ ላይ እግዚአብሔር ያስተማረን እና ሀሳብ እንድታካፍል ጊዜውን እሰጥሃለሁ። እሺ፣ ሁልጊዜ በጌታ ደስ ይበላችሁ። ደስ ይላል አይደል? በጣም ሁልጊዜ በጌታ ደስ ይበላችሁ። ትልቁ ችግር ግን ተግባራዊ ሊሆን ይችላል ወይ ነው። እኛስ ልናደርገው እንችላለን ወይስ እኛስ ተለማምደነዋል ወይ? ሁልጊዜስ በጌታ ደስ ይበላችሁ ማለት እንደ ቃሉ እንደምናነበው እንዲሁ ቀላል ነው ወይ? ቀላል ነው ወይ? ምንም ሐዘን አይነካንም ወይም ችግር አይነካንም? ሁሉም ነገር አልጋ ባልጋ ነው ወይ ለማለት ቃሉን ለማለት ቀላል ነው አይደል? አንዳንዴ እኮ ብዙ ጊዜ ማለት ይቻላል ሰዎችን እንመክራለን አይደል? ሰዎች በሆነ ችግር ውስጥ ሲገቡ እንዳያዝኑ ብዙ ምክር እንመክርና እኛ ጋር ሲመጣ ግን እኛ ስንመክር አስተማሪ ሆነን የኖርን ሰዎች እኛ ጋር ሲመጣ እኛን ያንገዳግደናል አይደል? ለምን? እኛ ያልተማርነውና ያስተማርነው ማለት ነው። ያ ማለት ለማለት ቀላል ነው፣ ግን ለመኖር እንዴት ይቻላል የሚለው ነገር ነው እንጂ ደስ ይላል እኮ። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ የምላለው ደስ ይበላችሁ አለ ጳውሎስ። አሁን ይቻላል ወይ? ሐዘን ሳይነካን አልፏል ወይ? ሳንቸገር አልፈናል ወይ? ግን አሁን እዚህ ጋር ትልቁ ነገር ምንድነው? በጌታ ደስ ለመሰኘት የህይወታችን ዓላማ የህይወታችን ፎከስ ምን ላይ ነው? አሁን ፎከሳችን ምድራዊ ነገር ላይ ከሆነ ይቺ ምድር ደስታ ልትሰጥ አትችልም፣ ደስታም አናገኝም እስከ መጨረሻው። ምናልባት ደስታችን የተንጠለጠለው በዓለማዊ ታላቅነት ላይ ከሆነ ሁልጊዜ ደግሞ ዓለም ታላቅ አድርጋ አታቆየንም። ዛሬ አንተን ታወጣ ይሆናል፣ ነገ ደግሞ አንተን ታወርድና ደግሞ ሌላ ትሾማለች።
ዛሬ ትወድህ ይሆናል፣ ሌላውን ትወቅሳለች፣ ነገ ደግሞ አንተን እየወቀሰች ሌላውን ደግሞ ማድነቅ ትጀምራለች። ስለዚህ ዓላማችን የደስታችን ምንጭ ዓለማዊ ታላቅነት ላይ ከሆነ ደስታ ልናገኝ አንችልም። ደስታውም በቃ ኢንስታንት ነው፣ ጊዜያዊ ነው፣ በጣም ፈጣን ነው፣ ሲቀያየር ማለት ነው። ደስታም ከተባለ ማለት ነው የምናገኛቸው በፍራክሽን ኦፍ ሰከንድም ሆነ በትንሽ ጊዜም የምናገኛት ደስታ የምንላትም ነገር የተደነቅንበትም ከፍ የተደረግንበትም ዓለም ከፍ ያደረገችንም ያቺ ትንሿም ነገር ራሷ ምንድነች ደስታ ነች የሚለው ሌላ ጥያቄ ሆኖም እንኳን ያቺ ደስታ ብለን ብንቆጥራትም እንኳን ብዙ አትቆይም። እንደምታውቁት ነው ስናደንቀው የነበረው ትናንት ዛሬ ሲደነቅ አትሰሙትም አይደል? ትናንት ሲፈራ የነበረ ነገ ደግሞ እስር ቤት ሊገባ ይችላል አይደል? በዓለም እንደዚህ አይነት ታሪኮች አይታችኋል። ስንት ሰው ሲሰግድላቸው የነበሩ መሪዎች እስር ቤት ሊገቡ ይችላሉ አይደል? በሌላ ጊዜ እና ይሄ የደስታ ምንጭ ወይም በጌታ ደስ ይበላችሁ የሚለው ነገር ደስታችን በጌታ ብቻ ከሆነ ነው። እሱ የሚለው ደስ ይበላችሁ ብቻ ሳይሆን ሁልጊዜ በጌታ ደስ ይበላችሁ ነው። ደስ ይበላችሁ የሚባለው ዝም ብሎ ደስ ይበላችሁ አይደለም፣ በጌታ ደስ ይበላችሁ። ደስታችን በጌታ ላይ ከሆነ ብቻ ነው ይሄንን ልናገኝ የምንችለው። ነገር ግን በዚህ ምድር ላይ ዓላማችንን የምናንጠለጥል ከሆነ ደስታችንን የምናንጠለጥል ከሆነ ደስታ እናገኝ። ብዙ ጊዜ የተቸገርነው ምንድነው? ይችን ጥቅስ እንወስድና ዓለማዊ ነገሮቻችንን ሞልታ በዓለም የምንመኘውን ነገር ደስ እንድንሰኝ እንፈልጋለን። ለዛ ግን ይቺ ጥቅስ ትጠቀሳለች አይደለም? ይሄ እየመከራችሁ ያለ ሁልጊዜ በጌታ ደስ ይበላችሁ ነው። ይሄን ጳውሎስ ሲጽፍ ታስታውሱ ከሆነ የት ነበረ? እስር ቤት ሆኖ ነው የጻፈው አይደል? ይሄን ደብዳቤ የጻፈላቸው ግን ደስተኛ ነበርኩ ይላል አይደል? እንዴት እስር ቤት እንዴት ደስ ያሰኛል? የሚመች ነገር አይደለም አይደል? አንድ ሰው ታስሮ በሰው ቁጥጥር ውስጥ ሆኖ ነፃነቱ ተነፍጎ ደስ ሊሰኝ አይችልም። ግን ደስ የሚያሰኘው ነገር ምን አለ? እስር ቤት የማይወስድበት የተለያዩ ሰርከምስታንሶች ከሱ የማይወስዱት ምን አለ? የእግዚአብሔር ወይም የጌታ ደስታ አለ። ያን ደስታ ማንም ሊወስድበት አይችልም አይደል? እስር ቤትም ብትሆኑ ያ ደስታ አይወሰድም። ስለዚህ እሱ ያንን ነው ኤክስፒሪየንስ ያደረገው። ያንን ደስታ ነው እንድንለማመደው የሚፈልገው እንጂ ትንሽ ከመጽሐፍ ቅዱስ ጥቅስ ትንሽ ከዚህ አድርገን ሁለቱን በማጋጨት ሁለቱን በማገናኘት ደስታ ለመፈብረክ የምንሄድ ከሆነ ደስታ እናገኝ። ነገር ግን ደስታችን ሙሉ ለሙሉ ልናምን የሚገባው ነገር በኢየሱስ ላይ የተመሰረተ በጌታ የሆነ ደስታ ከሆነ ዘላቂ ነው። በምድር እኮ ደስታ የለም። እንደምናየው ሁሌ ጭንቀት ነው አይደል እንዴ? የምንሰማው ሁሉ ደስ የሚል ነገር አንሰማም። የምናየው የሚደርስብን ሁሉም ነገር መቼም ሁል ጊዜ ኮንስታንትሊ አይሄድልንም። ብዙ አፕስ ኤንድ ዳውኖች አሉ አይደል? ያንን ግን በዛ ውስጥ ግን ኮንስታንት የሆነ ደስታ ይልቁንም እያደገ የሚሄድ ደስታ የሚገኘው በጌታ በኢየሱስ ክርስቶስ ብቻ ነው። ያም ደስታ የሚገኘው እዚህ ሰንበት ትምህርቱ ወደ መጨረሻ ላይ ይህ ሰላም በተስፋ ይሞላልና ይላል። እኔ ግን ትንሽ ቀየር ላድርገው። ሰላሙ በተስፋ ይሞላልና የሚለው ተስፋ ነው ሰላም የሚሰጠን ደስታ የሚሰጠን ብዬ ነው የማስበው። ሕያው የሆነ የክርስቶስ ተስፋ ሕያው የሆነ የአምላካችን ተስፋ ሰላም ይሰጠናል፣ ደስታም ይሰጠናል።
ያ ሕያው ስለሆነ ተስፋውም አስተማማኝ ስለሆነ ያን ተስፋ ስናደርግ በህይወታችን ምን እናገኛለን? ደስታ እናገኛለን፣ ሰላም እናገኛለን። ምክንያቱም ተስፋችን ምንድነው? ዛሬ የሚደርስብን ችግር አለ አይደል? ዛሬ የምናያቸው ጉስቁልናዎች አሉ። ዛሬ የምናያቸው ብዙ ደስ የማያሰኙ ነገሮች አሉ። እነሱ እንደሚለወጡና እንደሚያልፉ ሕያው ተስፋ አለን አይደል? ያ ነው እኮ ድራይቭ የሚያደርገን። ያ ተስፋ ባይኖር መኖር አያጓጓም አይደለም እንዴ? እንድንኖር አትሊስት በሚደርስብን ነገር ጨክነን እንድናልፍ የሚያደርገን ያ ሕያው የሆነ ተስፋ ነው። ያ ተስፋ ባይኖር መኖር ምኑ ያጓጓል? ስለዚህ ያ ተስፋ ይሄ ነገር ሁሉ እንደሚለወጥ ስለሚያስረዳን ደስ እንሰኛለን፣ ሰላማችንን እናገኛለን። ስለዚህ ሰማያዊው የሆነ ተስፋችን ሕያው የሆነ ተስፋችን ነው ምን ሊሰጠን የሚችል? ሰላምና ደስታ ሊሰጠን የሚችል። በጌታ ደስ ይበላችሁ ይላል። ደግሜ እላለሁ በጌታ ደስ ይበላችሁ። ስለዚህ ያ ተስፋ ነው ያለብንን ሁኔታ ረስተን ሁል ጊዜ ደስ እንድንሰኝ የሚረዳን። ስለዚህ ሁል ጊዜ ደስታ ለማግኘት ፎከሳችን በጌታ ላይ ከሆነ ሁል ጊዜ ደስ ልንሰኝ እንችላለን። ግን ከዛም እያልን የምንወስድ ከሆነ ግን ደስታም አናገኝምና ደስታችን ሕያው በሆነው በክርስቶስ ተስፋ ላይ የተመሰረተ ስለሆነ ያ ሲሆን ሁል ጊዜ ደስ እንሰኛለን። Thank you. Okay. Actually እንግዲህ ይህንን ኮንሲስተንት የሆነ ደስታ ለማግኘት ፎካሳችን ክርስቶስ ላይ እንድናደርግ በዛ ላይ ደግሞ እግዚአብሔር የሰጡንን ተስፋዎች እንድናስብ ተናግረሃል እና እንዳው ተስፋሽ አንተ ወደዚህ የሚቀጥለው ጥያቄ ስጠይቅ በዚህ ላይ ሀሳብም ካለ መስጠት ትችላለህ እና እንዴት ነው አንዳንድ ጊዜ በመጸለይ ነው ልናገኝ የምንችለው? ቃሉን በማንበብ ነው እነዚህ ተስፋዎች ልናገኝ የምንችለው? እና እሱንም ነገር እያሰባችሁበት የአንተ ክፍል ሁሉ ነገር የተያዘ ስለሆነ ወደ ረቡዕ ክፍል ልምጣና ምን ይላል የረቡዕ ክፍል? ስለ እነዚህ ነገሮች አስቡ የሚል ርዕስ ነው የሰጠው። ፊልጵስዩስ ምዕራፍ 4 ከ8 እስከ 9 ያለውን ነው የወሰዱት እና እሱን ላንብበውና በቀረውስ እና ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ ይላል፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነትም ቢሆን ምስጋናም ቢሆን እነዚህን አስቡ ይላል። ከኔ የተማራችሁትና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህንም አድርጎ የሰላም አምላክ ከእናንተ ጋር ይሆናል ይላል። በጣም ደስ የሚል ጥቅስ ነውና እንደዚህ በተለይ ዘርዝሮ ያስቀመጣቸው እነዚህ እውነት፣ ጭምትነት፣ ጽድቅ ምናምን እነዚህ ዘረዘሩት ነገር ለምንድን ነው ጳውሎስ እንድናስባቸው የሚጠይቀን የሚል ጥያቄ ልጠይቅህና በዛ ላይ በፍቄ በተናገረው ላይ የምትጨምረው ነገር ካለም ለአንተ እንትን ምንድን ነው እፈጥሃለሁ ጊዜው። ወንድሜ ጥሩ አድርጎ ገልጾታል። ይሄ በጌታ ደስ መሰኘት በእንግሊዝኛው ሪጆይስ ነው አይደለም የሚለው። ሁለት ቃላቶች ወይም ከዛም በላይ ቃላቶች ሊኖሩ ይችላሉ ደስታን ለመግለጽ። እዚህ ጋር ግን የተገለጸው ሪጆይስ የሚለው ነው። ሃፒ መሆን በሁኔታዎች ላይ የተመሰረተ ነው። በምናያቸው ነገሮች ላይ፣ በምናገኛቸው ነገሮች ላይ። እዚህ ጋር ግን እያለ ላቆምና ፍጋ ይሄ በተለይ ሃፒ መሆን፣ ሪጆይስ ማድረግ፣ ሃቪንግ ፈን እነዚህ ነገሮች የተለያዩ ነገሮች ናቸው። አዎ ወደዛ ለመጣ ነው። አዎ ሪጆይስ የሚለው ቃል ቾይስ ነው፣ ምርጫ ነው።
ያ ማለት ምንድነው? እሱ በሁኔታዎች ውስጥ ተከበን እያለን በችግር ውስጥም ሊሆን ይችላል። በሚያስለቅስ አለማልቀስ ማለት እኮ አይደለም። በሚያስለቅስ ነገር ውስጥ እንኳን እያለፍን ነገር ግን የሆነ ውስጣችንን ወደ ላይ ስናስብ ፈንቅሎ የሚወጣ ነገር አለ። it is a choice ምርጫ ነው። ወይም ደግሞ highest level ሴሌብሬት የምናደርገውን እያለቀስንም እያጣንም እኮ ነው። በሁኔታዎች ውስጥም እየተገፋን እየተቸገርን ግን ምንድነው እሱ ሪጆይስ እንድናደርግ የሚያስችል ነገር አለ በውስጣችን ያለው ያ ተስፋ። ለዚህ ይሄ ሁለት ቃላቶችም ሌሎች ቃላቶችም አሉ። ሴሌብሬት ላይክ ለመግለጽ ሞክሬያለሁ ትናንትናና በዚህ ቃል ላይ በሉቃስ 15 ላይ የጠፋው ልጅ ታሪክ እናውቃለን። ከመጣ በኋላ አባትየው በልጁ ምክንያት ያጣቸው ብዙ ነገሮች እኮ አሉ። ንብረቱን እኮ አባክኖበታል። ነገር ግን ምን አደረገ? ምርጫ የመረጠው ነገር አለ ለማድረግ ሴሌብሬት ለማድረግ ኢንጆይ ለማድረግ ምርጫ ነው የመረጠው። እዛ ጋር ምናልባት ቃሉ ሃፒ ላይሆን ይችላል። ቃሉን ማየት ይጠበቅብናል። ሆኖም ግን በሁኔታዎቹ ስናልፍ ክርስቲያኖች ማወቅ ያለብን ምንድነው? እሱ እንታመማለን፣ ደስታችንን ይወስዳል። አዎ እናጣለን፣ ደስታችንን ይወስዳል። ነገር ግን ደግሞ ወደ ላይ በዛ ሁሉ ስናስብ፣ ለምሳሌ ስናጣ የየቀን ነገራችንን ሊሰጠን የሚችል አባት እንዳለን ስናስብ ደስ እንሰኛለን። በተለያየ መከራ ውስጥ ስንገፋ ልክ እንደ ጳውሎስ በእስር ቤት ስለ ክርስቶስ ተብለን ብንጣል የላኛውን ነገር ደህንነታችንን መዳናችንን ስናስብ ምን እንሆናለን? ሪጆይስ እናደርጋለን። በሁኔታዎች አለመታመም አይደለም፣ አለመቸገር አይደለም። ነገር ግን ከዛ በላይ ይሄ ሃይስት ሌቭል ነው። ክርስቶስን ከማወቅ የሚመነጭ ነው። ማወቅ ብቻ ሳይሆን በህይወት ከማወቅ የሚመጣ ነው። መቼም ሁላችንም በብዙ ነገር ውስጥ እናልፋለን። በጌታ ሪጆይስ አናደርግም ማለት ነው። ያኮኑ ደስ የሚያሰኘን በምድር ያለው ነገር ስለተሟላልን አይደለም። መቼም አይሟላም። ምክንያቱም አንደኛው ነገር ሲሟላ ሌላው ይጎድላል። በዚህ ምድር ላይ ፍጹም አይሆንም በዚህ ምድር ላይ ያለው ነገር። ነገር ግን በእንደዚህም አይነት ሁኔታዎች ውስጥ እያለፍን የላኛውን በማሰብ የመዳናችንን ጥልቅ ምስጢር በማሰብ ክርስቶስ ለኛ የፈጸመውን ከዚህ ምድር ባሻገር ያለውን ደስታ የዘላለም ህይወትን በማሰብ ሪጆይስ እናደርጋለን። ያ ብቻም አይደለም፣ በመከራው ስናልፍ መጥቶ ሊታደገን የሚችል አባት እንዳለ በማሰብ ሪጆይስ እናደርጋለን። አንዳንዴ በየቀኑ እኮ እግዚአብሔርን እንጠብቀዋለን። በአንዳንድ ነገሮች ላይ ዛሬ ጌታን የምጠብቀው ነገር አለ። መሽቶ ሲነጋ ጌታ ይመጣ ይሆን ብዬ የምጠብቅበት ጉዳይ አለ። በውስጤ ምን ይፈጥራል? የሆነ ተስፋ አለ፣ ደስታ አለ። ያኛው ደስታ ነው። ልክ በእንግሊዘኛው ሃፒ መሆን ምናምን በሁኔታዎች ላይ እናለቅሳለን፣ እንቸገራለን ምናምን በእርሱ ፈጽሞ አንሆን። ይሄ ሃይስት ሌቭል ነው እንዳልኩት፣ ከፍ ያለ ደረጃ ክርስቲያኖች በህይወታቸው የሚለማመዱት ወይም ደግሞ የሚመርጡት ነው። ክርስቶስ ኢየሱስን ከማወቃቸው የተነሳ ማለት ነው። ይሄ ከእርሱ ጋር ያለንን ዲፕ ወይም ጥልቅ የሆነ ግንኙነትን የሚገልጽ ነው። ሪጆይስ ማድረግ ማለት ያልተረዱ ሰዎች ሪጆይስ ማድረግ አይችሉም። የእርሱን እጅ የቀመሱ ማዳኑን የተረዱ የእርሱን አብሮነት ሴንስ የሚያደርጉ ሰዎች በየቀን ህይወታቸው በሚያልፉበት ነገር ውስጥ ጌታ አብሯቸው እንደሆነ የሚረዱ የሚያውቁ ሰዎች ሪጆይስ ያደርጋሉ። ኤቭሪዴይ ስንሄድ ይሆን እንዴት ነው እንጸልይ፣ የላኛውን ነገር ስናስብ ከከበበን ነገር ባሻገር እኮ አንዳንዴ በነገሮች ተከበን እኮ እንዘምራለን እኮ። ነገሮች ሁሉ ተሟልተውልን አይደለም እኮ።
ሳይሟሉ ጎደሏችን ብዙ ሆኖ እያለ የሚያስለቅሱ ነገሮች አሁንም እያሉ ነገር ግን ከጌታ የተነሳ ውስጥን ፈንቅሎ የሚወጣ ሰላም አለ። ሪጆይስም እንድናደርግ የሚያስችላል ያኛውን ሪጆይስ እንድናደርግ የሚጠበቅብን ምርጫ ነው። ያ ደግሞ ዲፕ የሆነ ጥልቅ የሆነ ከጌታ ጋር ያለንን ህብረትና ግንኙነት የሚነካ ወይም የሚመለከት ጉዳይ ነው። ሌላው እንግዲህ አንተ ወደ ጠየቅከው እነዚህን ነገሮች ማሰብ ለምን ያስፈልጋል የሚለውን ነው። የምናስበውን ነገር እንሆናለን። እዚህ ጋር ጳውሎስ መንፈሳዊ ነገራችንን ስለመጠበቅም የሰንበት ትምህርቱ ይናገራል። እንዴት ነው መንፈሳዊ ነገሮችን የምንጠብቃቸው? ላይክ ምን ይላል እዚህ ጋር በግሪክ ቋንቋ በፊልጵስዩስ ምዕራፍ 4:7 ላይ ይጠብቃል የሚለው ቃል የመጣው ፍሩሬዮ ከሚለው የግሪክኛ ቃል ነው ይላል። በግሪክኛ ቋንቋ ይህ ቃል ከተማን በቡድን ከጠላቶች የሚጠብቁ ወታደሮችን ለማመልከት ጥቅም ላይ ውሏል። መንፈሳዊ ነገራችን የመጠበቅ ጉዳይ ነው። እንዴት ነው የምንጠብቀው? መንፈሳዊ ነገሮቻችንን እውነት ነው ቃሉን በማጥናት በመጸለይ የተለያዩ ነገሮችን በማድረግ አላስፈላጊ ከሆኑ ቦታዎች ፈተና ከሚያመጡ ነገሮች በመራቅ መንፈሳዊ ነገራችንን ልንጠብቅ ያስፈልገናል። ያ ብቻም አይደለም። በዚህ ምድር ላይ የሰዎች አእምሮ በብዙ ነገር የተሞላ በምድራዊ ነገር ሰዎች ማለዳ ተነስተው ለምሳሌ የእግዚአብሔርን ቃል ከማጥናት ይልቅ መጀመሪያ የሚያዩት ፌስቡክን ነው የሚከፍቱ ወይ ደግሞ ዩቲዩብ ዜና ነው የሚሰሙት። በዚህ በምድራዊ ነገር የተሞላ ነው የሰው አእምሮ። ለዚህ ነው በእነዚህ ነገሮች ይላል የሰንበት ትምህርቱ አእምሯችን እንዲሞላ እርሱን እንድንመስል። ለምሳሌ እውነት የሆነውን ነገር ይላል። ይሄ ቀላል አይደለም። የሆነ ቦታ ላይ እኛን የሚያስጠይቅ ነገር ቢኖር ሳናቅ ያደረግነው ነገር እውነት የሆነውን ነገር እንናገራለን። የሚያስጠይቀን እንኳን ቢሆን ዋጋ የሚያስከፍል ቢሆን ልምምድን የሚጠይቅ ነገር ነው። ይሄ ጭምትነት ወይም ደግሞ ሀቀኝነት ያለበትን ምን ማለት ነው? የእንግሊዘኛውን አይ ዶንት ኖ GRAVE ግሬቭ ይላል። እኛ ሌላ ትርጉም ነው ለዚህ የምንሰጠው እና ይህ ግን ምን ማለት ነው? worthy of respect in speech በምናደርገው ነገር በምንሰራው በአቋማችን ምን ማለት ነው? እርሱን መግለጽ ሀቀኝነት፣ ጭምተኝነት። ያ ደግሞ ምንድነው? እሱ ምናልባት ዋጋ እንኳን የሚያስከፍል ቢሆን ዋጋ የምንከፍልባቸው ብዙ ነገሮች አሉ በዚህ ምድር ላይ ሀቀኛ በመሆናችን ጽድቅ ወይም ደግሞ ትክክል የሆነውን ያ ደግሞ ምንድነው? እሱ እግዚአብሔርን በማሰብ በመምሰል ንጹህ የሆነውን እንዴት ነው? ምን ይላል የሰንበት ትምህርቱ? ሐሳባችን ባህሪያችን ንጹህ መሆን አለባቸው ይልና የእግዚአብሔርን ቅዱስ ሕይወት በእምነት እንቀበላለን ይላል። የእግዚአብሔርን ቅዱስ ሕይወት በእምነት እንቀበላለን። ለዚህ ነው እነዚህን ነገሮች ማሰብ ያለብን። ሁለት አይነት አባባሎች አሉ። እነዚህን ነገሮች ማሰብ ነው ወይስ ስለ እነዚህ ነገሮች ማሰብ ነው? አይ ቲንክ እነዚህን ነገሮች እንግሊዘኛው እነዚህን ነገሮች ማሰብ ይመስለኛል። እና ስለዛ ነገር ማሰብ እነዚህን ራሱን ማሰብ የተለያየ ነገር ነው። ያ ደግሞ ለመምሰል በምናደርገው ሂደት ማለት ነው። ተወዳጅ የሆነውን ፍቅር ያለበትን ይህንን በተፈጥሮ በተለያየ ነገር እንመለከታለን ይላል የሰንበት ትምህርቱ። ፍቅር ያለበትን ነገር ማሰብ መልካም የሆነውን መልካም ሰው ተንከባካቢና አፍቃሪ ነው። ሌላው በምን ያጠቃልለዋል? በነገራችን ላይ እነዚህ ነገሮች መንፈሳዊነታችንን የሚጠብቁ ጋርድ የሚያደርጉም ነገሮች ናቸው። እነዚህ ነገሮች በዓለም አይደለም የምናገኛቸው። እግዚአብሔርን በማሰብ እውነት የሆነውን ነገር በማሰብ እሱም በማሰላሰል እርሱም መምሰል ማለት ነው። ስለዚህ እነዚህ በጣም አስፈላጊ የሆኑ ነገሮች ናቸው ለመንፈሳዊ
እድገታችንም ሆነ መንፈሳዊ ነገሮቻችንን ጋርድ ለማድረግ ለመጠበቅ። በመጨረሻ ምን ይላል? እንዲሁ ሁል ጊዜ አመስጋኝ ልንሆን ስለሚገቡን ነገሮች አስቡ ይላል። እግዚአብሔር በሕይወታችን ያደረገው ነገር ምንድን ነው? እሱ ስለምንድን ነው እግዚአብሔርን ማመስገን ያለብን? አንተ እንግዲህ የጠየቀውን ጥያቄ ጠቅለል ለማድረግ ምንድን ነው እሱ እነዚህን ነገሮች በምናስባቸው ጊዜ እናደርጋቸዋለን። ቃሉ እንደዚህ ነው አይደል የሚለው? ቃሉን ሕጉን በቀንና በሌሊት ምን ያደርጋሉ? ያስባሉ፣ ያሰላስላሉ። ሰው በምናደርግበት ሰዓት ላይ ሁለት አይነት ኮንቨርሽኖች አሉ በክርስቲያንና ሕይወት። ምን አይነት? አንደኛው የምናያቸው ከላይ ወደ ውጭ የሆነ ኮንቨርሽን ነው። ከላይ ስታየው በጣም ጥሩ ክርስቲያን ይመስላል፣ ግን ውስጡ በብዙ ነገር የተሞላ በዓለማዊ ነገር እና ምኞት የተሞላ። ሌላኛው ክርስቲያን ደግሞ ልክ ላይክ እንደ ፈሪሳውያኖች ማለት ነው። ከላይ አለባበሳቸው፣ ስታይላቸው፣ ብዙ ነገሮቻቸው የሚማርክ ነው። ሌላው አይነት ክርስቲያን ግን ከውስጥ ወደ ውጭ የተለወጠ ነው። ያኛው ዝም ብሎ የሚመጣ አይደለም። እግዚአብሔር የሚፈልገው ከውስጥ ወደ ውጭ እንድንለወጥ ነው። ያ ማለት በውስጣችን ያለው ጌታ በውጭ እንዲገለጥ ነው። መጀመሪያ ያልኩት ምንድን ነው? የማስመሰል ህይወት ነው። የሁለተኛው ግን እውነተኛ ክርስቲያን የመሆን ህይወት ነው። ይሄ ሁለተኛው ባህሪ በክርስቲያኖች ህይወት ሊመጣ የሚችለው እነዚህ ነገሮች ስናደርጋቸው ነው። ቃሉን ስናሰላስል፣ ስናስብ ከውስጥ ወደ ውጭ ይለውጠናል። እግዚአብሔርን ወደ መምሰል ህይወት እናድጋለን፣ እንለወጣለን። ስለዚህ እነዚህ ነገሮች እንግዲህ ማሰላሰል ለህይወታችን በጣም አስፈላጊ ነው። አመሰግናለሁ። እንግዲህ ያለን ታይም ሁሉ ጊዜ በዚህ ፕሮግራም ላይ ለተመልካቾቻችንም አጭር ጊዜ ስለሆነ ያለን ብዙ አንወያይባቸውም። ነካ ነካ እያደረግን ነው የምንሄደው። ግን ቅዳሜ ፌስቡክ እንትናለን የኢትዮጵያን ሰቨንዝ-ዴይ አድቬንቲስት የዋሽንግተን ኢትዮጵያን ሰቨንዝ-ዴይ አድቬንቲስት ብላችሁ ፌስቡክ ላይ ካያችሁ የቅዳሜ ፕሮግራማችን የመጽሐፍ ቅዱስ ጥናት ፕሮግራማችን ቤተክርስቲያን በአጠቃላይ በዚህ ነገር ላይ እንወያያለን። ብዙ ጥያቄዎች እዚህ ውስጥ የማይነሱ ከብዙ ምዕመናን ሊነሱ ይችላሉ። አንተንም አለቅም ተስፍሽ። አሁን እንግዲህ በሰጠው ሀሳብ ላይ ምንድን ነው የመደሰት የምርጫ ጉዳይ ነው ብለሃል። እሱንም አመጣለሁኝ ቅዳሜ ዕለት። ይሄ ደግሞ አሁን ከውስጥ ወደ ውጭ የሚል የመንፈስ ቅዱስ ስራ ነው አይደል? ወጣት እያለው ባይዘዌ ይሄኛውን ያነበብነው ጥቅስ ላይ የሰማሁት መልእክት ነበረ እና እስከዛሬ በውስጥ ያለ ግን ሰባኪው በጊዜው ሲናገር ይሄ እውነተኛ የሆነውን ምናምን የሚለውን ነገር ለወጣቶች መልእክቱን ሲያቀርብልን ሙቪ ስለመመልከት ወይ የተለያዩ ነገሮች ቲቪ ስለመመልከት አንስቶ ነበር እና የሚናገረው ይህንን ጠይቀዋል፣ ይህንን ጥቅስ አብበዋል እና ሁሉ ጊዜ ቲቪ ስትመለከቱ ወይ ሙቪ ስትመለከቱ መጠየቅ ያለባቸው ይሄ የምመለከተው እውነተኛ ነው? ጭምትነት አለበት? ጽድቅ የሆነ ነገር ነው የተመለከትኩ ያለው? ፍቅር ያለበት ነገር ነው? መልካም ወሬ ያለበት ነው እያላችሁ ጠይቁ ብሎን ነበር እና አንድ ጥያቄ የተነሳ ጥያቄ ትዝ ይለኛል። አሁን ይሄ በተለይ እንደ ክርስቲያኖች ከረንት አፌርስን የጊዜውን ሁኔታ የመዋጀት ጉዳይ በሚነሳበት ጊዜ ነው ራሳችንን ካሉት ከዓለም ሁኔታዎች የዓለምን ሁኔታ የምንገመግብበት አንደኛው ዜና በማዳመጥ አይደለም ወይ? ዜና መልካም እውነትም ሊኖር ይችላል፣ ውሸትም ሊኖር ይችላል። ግን በዛ አይደለም አብዴት የምናደርገው የሚል ጥያቄ ጠይቀው ነበር። ቤቢ ምክንያቱ እንጠይቀው ይሆናል እና ተስፍሽ በድነው በፍቄ ወደ አንተ ልምጣና ለሁለታችሁ ሀሳብ ሰጡበት። የሐሙሱን ክፍል ማጠቃለል ስላለብን የሐሙሱ ክፍል ርዕሱ ብቻ ነው የማነበው እና ለደስተኛ ህይወት የጳውሎስ ምክር ይላል። እንግዲህ ለሁለታችሁም 3 ደቂቃ ልስጣችሁና እንግዲህ ጳውሎስ
ለፊልጵስዩስ ሰዎች የጻፈው መልእክት እንግዲህ ስናጠቃለን በዚህ ክፍል ላይ ምንድን ነው የመከራቸው? በተለይ እዚህ ውስጥ የማየው ሀሳብ አለ። ይሄ ያለኝ ይበቃናል ብለን መኖር፣ ኮንተንት መሆን የሚባለው ነገር በዛ ነገር ምን ያህል ነው ለእኛ አስፈላጊነቱ፣ ጥቅሙ ምን ያህል ነው? ያለኝ ይበቃኛል የሚለው ሀሳብ። ምክንያቱም የሰውን ፍላጎት ካያችሁት መጨረሻ ሊሚት የለውም እና እንደ ክርስቲያኖች ያለኝ ይበቃኛል የሚለው ሀሳብ ምንድን ነው የሚያስተምረን የሚለውን ሀሳብ በዛ ውስጥ ብዳስሱበት ደስ ይለኛል እና በፍቅሬ ከአንተ ልጀምርና ከዛ ተስፊሽ ታጠቃልላለህ። እሺ፣ በሐሙሱ ላይ ለደስተኛ ህይወት ምንድነው ማድረግ ያለብን ወይም ጳውሎስ የሚመክራቸው ምንድነው? እዚህ ጋር የሰንበት ትምህርቱን አንድ ሐሳብ ላንብብ። አስቸጋሪ ጊዜያት በሚከሰቱበት ጊዜ በእርግጥ አስፈላጊ ስለሆኑ ነገሮች ማሰብ እንጀምራለን። ረሃብ፣ ህመም፣ ስቃይ እና ማጣት እግዚአብሔር ለሚሰጠን በረከቶች አመስጋኞች እንድንሆን ይረዱናል። ስናዝን ወይም ስንቸገር በእግዚአብሔር ላይ ያለን እምነት እንድንጸና ያደርገናል ይላል። ምንድነው ብዙ ጊዜ እግዚአብሔር የሰጠን ብዙ በረከቶች አሉ፣ ግን ብዙ ጊዜ አመስጋኞች አይደለም። ማመስገን የምንጀምረው ብዙ ጊዜ ያውም አስተዋዮች ከሆንን ማመስገን የምንጀምረው ስናጣቸው ነው። ምክንያቱም ስለዚህ አንዳንዴም እንደዚህ አይነት ነገሮች ልንማርባቸው እንችላለን። ምክንያቱም እግዚአብሔር ብዙ ነገር ሰጥቶን፣ እግዚአብሔር አየር ሰጥቶናል አይደል? ምን ተነፍሰው አንከፍልበትም። ለዛ አመስጋኞች ለመሆን እግዚአብሔር እንደውም እንደ ብዙ ጊዜ እንደ ወረስት ኬስ ሴናሪዮ ስለማያስተምረን ነው እንጂ አሁን መተንፈስ ማቆም ነበረብን ማለት ነው። መተንፈስ አስፈላጊ፣ አየር አስፈላጊ መሆኑን ለመረዳት ግን አስተዋዮች ስንሆን በሌሎችም ልንማር እንችላለን አይደል? ሰዎች የመስተንፈስ ችግር ገጥሟቸው ለመተንፈስ ሲቸገሩ ከባድ ነገር ነው አይደል? ለመተንፈስ መቸገር ይሄ ማለት ትንፋሽ ቆመ ማለት እኮ ሁሉ ነገር አቆመ እንደማለት ነው አይደል? ስለዚህ ለመተንፈስ መቸገር ከባድ ነገር ነው። ግን በደንብ መተንፈስን እየቻልን ግን እግዚአብሔርን በምን ያክል ደረጃ ስለምን ተነፍሰው አየር እናመሰግነዋለን። ስለዚህ አንዳንዴ በህይወታችን የሚገጥሙ ነገሮች አመስጋኞች እንድንሆን የተደረገልን ነገር እንደ ቀላል ነገር እንዳንቆጥረው ሊያስተምሩንም ጭምር ናቸው እንጂ እግዚአብሔር እኛ በማጣታችን፣ እግዚአብሔር እኛ በማዘናችን ደስ የሚሰኝ አምላክ ሆኖ አይደለም። ነገር ግን በዛ መልክ ነው ብዙ ጊዜ የሰው ልጅ የሚማረው። አለበለዚያ ብዙ ጊዜ ሁሉ ነገር ሞልቶለት ያለ ልጅ አይታችሁ ከሆነ ምንም ነገር እኮ አመስጋኝ ማለት አምላክ እንዳለም ሊረሳ ይችላል አይደል? በቃ ሁሉ ነገር በቃ ኮመን ነው፣ የተለመደ ነው። በቃ ያ ነገር ከእጁ የሚጠፋም ላይመስለው ይችላል። ግን እነዚህ አይነት ነገሮች ይላል ወደታች ወረድ ብለን ስናያቸው በቅጽበት ሊጠፉ ይችላሉ። የምንመካባቸው ነገሮች በቅጽበት ሊጠፉ ይችላሉ። ስለዚህ ህይወታችንን ወዳልሆነ አቅጣጫ ሊወስዱት ይችላሉ። ስለዚህ ያንም እያሰብን ነው መኖር ያለብን። ይሄን የተሰጠንን በረከት ድንገት ቢጠፋስ? ሊጠፋ ይችላል እኮ። እግዚአብሔር መሐሪ ስለሆነ፣ እግዚአብሔር ቸር ስለሆነ ነው የሰጠኝ ብለን በቸርነቱ ደስ እየተሰኘን፣ በምህረቱ ደስ እየተሰኘን ኢንጆይ እንድናደርገው ነው የሚያስፈልገው ያለንን ነገር። ብዙ ጊዜ ያጣነው ነገር ላይ ነው ትኩረት የምንሰጠው፣ ያገኘነው ነገር ላይ ቸል እንላለን። ስለዚህ የሚያስፈልገን ምንድነው? ያለንን ነገር ይዘን እያመሰገንን መቀጠል ያስፈልገናል። ድንገት ልናጣው እንችላለን። አንድ ተረት አለ በእኛ ሀገር፣ ብልህ ልጅ
የሰጡትን ይዞ ያለቅሳል የሚባለው አይደለም? ያኛው ይሄኛውን ትቶ ያኛውን ስጡኝ ብሎ ሲታገል ይሄኛውን ሰው ሊወስድበት ይችላል። በሌለጅ ግን ያችንም ይዞ ያኛውን እፈልጋለሁ እያለ ያለቅሳል ማለት ነው አይደል? ስለዚህ እኛም የተሰጠንን በረከት ይዘን በዛ እያመሰገንን ሌላም ብንጠይቅ እግዚአብሔር ይሰጠናል። እና ለተሰጠን ነገር አመስጋኞች መሆን አለብን። አትሊስት እስከምናጣው ድረስ መጠበቅ የለብንም ያን ለማመስገን አይደል? ምክንያቱም አስተዋዮች መሆን አለብን። ስናጣው ማመስገኑ ሳይሆን ሳለን ሳናጣው ብናመሰግን ያስፈልጋል። ለዚህ መጽሐፍ ቅዱሳችን ላይ ሰንበት ትምህርቱ የተጠቀሳቸው ነገሮች ደስ ብለውኛል። እዚህ ጋር በተለይ መጽሐፍ ቅዱስ አስደሳች ሕይወት መኖር እንድንችል አስደናቂ ተስፋዎች ይሰጠናል ይላል። እግዚአብሔር እረኛዬ ነው የሚያሳጣኝም የለም የሚለው ይህ ሁሉ እንዲያስፈልጋቸው የሰማይ አባታችሁ ያውቃል። እግዚአብሔር እረኛዬ ከሆነ እንደሚያስፈልገኝ የሚያውቅ ከሆነ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል አይደል? እንደገና አንደኛ ጴጥሮስ 5:7 ላይ ከዛ ፊልጵስዩስ 4:19 ላይ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ እያለ ሲመክራቸው እንመለከታለን። ስለዚህ ቅድም ወንድሜ ዮናታን የጠየቀው ነበር መሰለኝ፣ እንዴት ነው በመጸለይ ነው ወይስ በምንድነው እንደዚህ አይነት ነገሮች ልናገኝ የምንችለው የሚለው ተስፋ ነው። በተስፋ ነው ይሄን ነገር ደስተኛ እንድንሆን የሚያደርገን አይደል? ቅድም ወንድሜም ዶክተር ተስፋዬ እንደገለጸው ይሄ ሪጆይስ የማድረግ የምርጫ ጉዳይም ሲሆን እንድንመርጥ የሚያደርገን ትሪገሪንግ ፎርስ መኖር አለበት መቼም አይደል? ምርጫ ዝም ብሎ አይመጣም አይደል? እንድንመርጥ የሚያደርገን አሁን ለምሳሌ ሁለት ነገር እንድትመርጡ ባደርጋችሁ አንደኛውን የምትመርጡበት ፕሪቪየስሊ የምታውቁበት ነገር ይኖራል ማለት ነው። ስለዛ ነገር ኢንፎርሜሽኑ አላችሁ ወይም እውቀቱ አላችሁ ማለት ነው አይደል? ዝም ብላችሁ በእጣ ካልሆነ ራንደም የምትመርጡት ካልሆነ በስተቀር ለምርጫችሁ የሚረዳችሁ የተቀመጠ እውቀት አለ ማለት ነው። ስለዚህ መደሰትን እንድንመርጥ የሚያደርገን ምን አለ? ተስፋ አለ። ያ ተስፋውን የት ነው የምናገኘው? እግዚአብሔር ቃል ነው አይደል የሚናገረው? እግዚአብሔር እረኛዬ ነው የሚያሳጣኝም የለም የሚለውን ነገር እዚህ ባላነበው የት አገኘዋለሁ? የትም አላገኘው። ያን ደግሞ ካነበብኩት በላይ እንዲገባኝ የሚያደርግ ደግሞ የመንፈስ ቅዱስ እርዳታ ያስፈልገኛል። ሰዎች እኮ ይሄን ብዙ ጊዜ አንብበውትም ሊሆን ይችላል አይደል? ላይገባቸው ይችላል አይደል? ስለዚህ ብዙ ጊዜ የዛሬ 2 ዓመት 3 ዓመት ያነበባችሁት የመጽሐፍ ቅዱስ ክፍል ዛሬ ስታነቡት በተለየ መንገድ ልትረዱት ትችላላችሁ አይደል? ሊያስደስታችሁ ይችላል። እንዲህ ነበር እንዴ የሚል ሐሳብ ያጭርባችኋል አይደል? እኔ ቅርብ ጊዜ እንዲያውም መዝሙር ኢሳይያስ 40:28 ላይ ከዚህ በፊት ድሮ አንብቤው አውቃለሁ፣ ግን አሁን ቅርብ ጊዜ የዛሬ ሳምንት ነው አካባቢ ሳነበው በጣም በህይወቴ በጣም በቃ እንዴት እንደተደሰትኩ ልነግራችሁ አልችልም። ምንድነው የሚለው? አልሰማህምን? አላየህምን? እግዚአብሔር የዘላለም አምላክ እንደሆነ የሚለው ጥቅስ ባነበው ደስ ይለኛል። ምክንያቱም ተስፋ ስላለው እዛ ውስጥም ተስፋ ስላለው ማለት ነው። ኢሳይያስ 40 ላይ ቁጥር 28 ላይ አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ አይደክምም አይታክትም ማስተዋሉም አይመረመርም ይላል አይደል? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ። ትናንት አንብባችሁት ሊሆን ይችላል። ዛሬ ስታነቡት ደስ የሚል ነገር ይኖረዋል፣ ተስፋ ያጭርባችኋል። ያን የሚያደርገው ቃሉን ከዚህ በፊት ልታውቁት ትችላላችሁ፣ ግን መንፈስ
በተለየ መንገድ ደግሞ ይገልጽላችኋል። ተስፋ እንድታደርጉ ያደርጋችኋል። ቃሉን ማንበብ፣ መጸለይ፣ ስትጸልዩ ያ መንፈስ የምታነቡትን የእግዚአብሔር ቃል ለእናንተ በሚሆን መንገድ፣ ተስፋ በሚሰጥ መንገድ፣ ህይወታችሁን በቀና መንገድ በሚመራ መንገድ ሼፕ ያደርገዋል። ስለዚህ እንደዛ አይነት ህይወት ለመኖር ቃሉን ማጥናት ያስፈልጋል። በቃሉ ውስጥ ደግሞ እግዚአብሔር በመንፈሱ ለኛ በሚሆን መንገድ፣ እኛን በሚገነባ መንገድ፣ ተስፋ በሚሰጥ መንገድ ሪጆይስ እንድናደርግ ደስተኛ ህይወት እንድንኖር በሚያደርግ መንገድ ያስተምረናል፣ ይገልጽልናልና ይሄን በማድረግ ነው ህይወታችንን ደስተኞች አድርገን ማዝለቅ የምንችለውና ጳውሎስም የሚመክረው ይሄንን ነው ብዬ ወስዳለሁ። ሌላውን ለወንድሜ ዶክተር ተስፋዬ ተዋለሁ። መልካም ጌታ ይባርክ ወንድሜ። ያለኝ ይበቃኛል። ደስተኛ ህይወት ለመኖር ሌላኛው ምንድነው? እንደገለጻችሁት ያለኝ ይበቃኛል። ይሄ ለክርስቲያኖች እጅግ በጣም አስፈላጊ ነው። ያለኝ ይበቃኛል ማለት አለበለዛ ህይወታችን ሁሉ የባከነ ነው የሚሆነው። የምኖርበት ቤት ይበቃኛል፣ ያለኝ ነገር ይበቃኛል። ያለኝ ምናልባት ከዚህ ሀገር ኮንቴክስት አንጻር መኪና እኔን የሚያደርስ ነው፣ ሌላ ሞዴል እያየው አይደለም። ያለኝ ይበቃኛል። ለኔ የምኖርበት ቤት ያለኝ ይበቃኛል። አለበለዛ ህይወት ማብቂያ የለውም። ይበቃኛል፣ ምክንያቱም የሚያስፈልገኝን ነገር እግዚአብሔር ሰጥቶኛል ብለን እንድናስብ ያስፈልጋል። ይሄ ደስተኞች እንድንሆን ያስችለናል። ክርስቲያኖችም ሁሉም ሰዎች ዛሬ በዚህ በምድር ላይ የሚፈተኑት ያለ መብቃት ይበቃኛል የሚል ህይወት መጥፋቱን፣ ህይወትን ፍጹም ባለመርካት የሞላው እንዳንረክ። ያለን ይበቃናል ማለት እኮ የስንፍና ቃል አይደለም። ሁልጊዜም ልንጠቀሙ የሚገባ ቃል ያለኝ ይበቃኛል። ምክንያቱም በዚህ ምድር ላይ ሁሉ ነገር እስከ መጨረሻው ሙሉ ላይሆን ይችላል፣ ግን ያለን ይበቃናል። እግዚአብሔር ይመስገን ማለት የአመስጋኝነት ህይወት ወንድሜ ጠቅሰዋል። ሌላው ደስተኛ ህይወት ለመኖር ጌታን መታዘዝ እና ደህንነትን የተቀበልነውን ደህንነት ለሌሎች ማካፈል። ሌሎች ጌታ ኢየሱስ ክርስቶስን ሲቀበሉ የሚሰማን ደስታ እጅግ አስገራሚ፣ እምነታችንን ስናካፍላቸው። አትሊስት እንግዲህ ደስተኛ ህይወት ለመኖር ያለኝ ይበቃኛል፣ አመስጋኝነት ህይወት፣ እግዚአብሔርን መታዘዝ፣ እርሱን ደህንነትን ለሌሎች ማካፈል የመሳሰሉ ነገሮችን ልንጠቅስ እንችላለን። አመሰግናለሁ። እግዚአብሔር ባርካችሁ ሁለታችንም። ለነበረን ጊዜ እግዚአብሔር እጅግ ነገር እናመሰግናለን። እንግዲህ ተመልካቾቻችን በሚቀጥለው ሳምንት 8ኛውን ትምህርት ይዘን እስክንመጣ ድረስ እግዚአብሔር ጸጋ ከሁላችሁም ጋር ይሁን። በጸሎት እንደጀመርን በጸሎት እንጨርሳለን። መጨረሻውን ጸሎት በፍቅር ያደርግልን። እሺ እንጸልይ። በሰማይ ያለህ አምላካችን እግዚአብሔር ሆይ ስለ መልካምነት እጅግ አድርገን እናመሰግናለን። እግዚአብሔር ሆይ በዚህ ሁኔታ እንድንወያይ ያንተን ቃል እንድናጠና እድልና ጊዜ ስለሰጠህን ተመስገን። ስላስተማርከንም ስለተናገርከንም እናመሰግናለን። ከዚህም በላይ ዛሬ ካወቅነው በላይ ደግሞ ቃልህን ባጠናን ቁጥር የበለጠ እንድናውቅ፣ የበለጠ እንድንረዳ፣ የበለጠ እንዲገባን፣ የበለጠም ደግሞ ጌታ ሆይ በህይወታችን እንዲዋሃድ እንድንኖርበት አንተ እርዳን። ይሄንም የሚሰሙትን ወገኖች በሙሉ ጌታ ሆይ አንተ ባርካቸው፣ አንተ አስተምራቸው፣ አንተ ግለጽላቸው፣ አንተ ወደ ራስህ ሳባቸው። እግዚአብሔር ሆይ በረከት እንዲሆንላቸው፣ ፈውስ እንዲሆንላቸው፣ ተስፋ እንዲሆንላቸው እንለምናለን። እግዚአብሔር ሆይ አንተ እውነተኛ ተስፋ ነህ። ያንተን ተስፋ ሁሉ ጊዜ በማየት በዘመናችን ሁሉ ጌታ ሆይ ደስተኛ ሆነን ማለፍ እንድንችል አንተ እርዳን። ደስታችንን ፍጹም አድርግልን።
ደስታችንን ከሚነጥቅ ጠላት አንተ ጠብቀን፣ ከመልካምነትም አንዳች እንዳይጎልብን አንተ እርዳን። ሁሉ ለአንተ ክብር ይሁን፣ በኢየሱስ ስም አሜን።